Hello guys, welcome to my channel. This is Kevin and Kava American Durable and Durable YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? አላችሁ እንዴት ናችሁ? እንደን ሶ ዛሬ ምንድነው ልላችሁ እየፈለኩት ማለት ነው አጠራጠር አድርጌ መልእክቱን ላሳልፍላችሁ ማለት ነው። ኤቭሪ ታይም ነግራችኋለሁኝ ማለት ነው። እኔ ፍቅረኛ የለኝም። የወሰን ፖስቶ ደግሞ ወሰን ላይ ፖስቶ አለኝ ባይ ፍቅረኛ አይደለም። ጀስት ስለተመቸኝ ነው ባይ ዘ ወይ ማለት ነው። አንደን ሰው ማለት ነው አልዋሽም፣ ወደዋለሁ እንደን ሰው። ከዛ በዘለለ ምንም ነገር የለም። እንደን ሰው ማለት ነው ውዶቼ፣ ከሆነ ይሆናል፣ ካልሆነ አይሆንም። ሰው ዋት ዊዶ እንደን ሰው ዋት አይዱ ዋት ካን አይዱ ምንም ማድረግ አልችልም። ምንም ላድርግ ስለማልችል በቃ ያው ነው ባይደው ማለት ነው። ስለዚህ ማለት ነው ውዶቼ ለነገራችን የምፈልገው ነገር ምክንያቱም እናንተ ሁሌም ኤቭሪ ታይም ማለት ነው ፍቅር ላይ ምናምን ነገር ላይ ነው ትኩረት የምታደርጉት። እኔ በራሴ ላይ ነው ትኩረት የማደርገው ውዶቼ ማለት ነው። እኔ ያለሁበትን ሁኔታ በጣም መጥፎ ሁኔታ ነው። አሁን ላይ ጭንቅላቴ በቃ ደንዝዟል። በቃ የምተኛው እንቅልፍ አትጠይቁኝ። በቃ ይሆናል አይደለ? በቃ የሆነ በቃ በጣም የሚያስጠላ ላይ ኤቭሪ ታይም ሰይጣን እየመጣኝ እንደዚህ በስማም እንዳልል እየከለከለኝ በቃ ወደ እንደዚህ አስተክሎ እያሰረኝ ሳምታይምስ ደግሞ ምናምን ነገር በቃ የሆነ ጥንቆላ ምናምን ነገር አይመቸኝም። እንደምታውቁኝ ማለት ነው ጥንቆላ አይመቸኝም። እኔ መጥንቆል ምን እንደሆነ አላውቅም። ጥንቋይ ላይም አላምንም። አይፈርቱ ጋር ነው የምላችሁ። አይ ሰው ጠንቆልልኝ አልለውም። ገባችሁ? እኔ ድሮንም አጎቴን ሰማው ነበር። እንደን ሰው ፈጣሪ ምን ካደረገን ነው እቅር ማይለኝ ምናምን ነገር አልኩት። ባይደው ምናምን እንዳይረክት ወደ ገደለው ነበር የምናገረው። ግን ደግሞ እኔ የሚያስጠላ ምናምን ነገር አይደለም የምጠይቀው። ኢቭን ትንሽ ጠንካራ ብል ነው እንጂ የኔ ጥያቄ አለላ ምንም እንትን የለበት። በቃ አለ አይደለ ምናምን ነገር የለም። በቃ ቀጥታ ነበር የምናገረው ማለት ነው። እንደን ሰው ማለት ነው ጠንቋይ አልፈልግም። እንድትጠነቀልልኝም ጠንቋይ አልፈልግም። ኤክስፐርቱ ጋር ነው የምላቸው። እኔ ጥንቆላ አልፈልግም። ምክንያቱም ጥንቆላ ጋር ስትሄዱ ብዙ ነገራችሁ ነው የምታጡት። እድላችሁ ታጣጣላችሁ። ኤቭሪቲንግ ላይ እድላችሁ ይቀማል። ኤቭሪቲንግ ማለት ነው። እኔ አሁን ብዙ ኃጢአት ውስጥ ያስገባኛል ሰው እሱ ማለት ነው። ልክ እንዳይቀየርኩት ወይም ደግሞ ትክክለኛ ማለት ነው መንገድ ላይ ስደርስ ማለት ነው ትክክለኛ የራሴንን ሳዳምጥ ቀጥታ የምጠፋ ነገር ነው። ሳይጠፋም እንደዚህ እያደረጉ እራሳቸው ላይ ነው የሚመለሰው ባይዘው ወይ ማለት ነው። ለትንሽ ጊዜ የሆነ ነገር ቢያደርጉ ባይዘው ማለት ነው በጠፌታ ነው የሚከፍሉት ባይዘው ወይ እኔ ኃጢአት ከሌለኝ ባይዘው ማለት ነው። እንደርሶ ማለት ነው ውዶች ያለ ነገራችሁ የምፈልገው ነገር እኔ ለዛ ነው ሰይጣን ነገር ምንም ማስቀናኝም ባይዘው ማለት ነው። ግን ሰይጣኖች ብዙ ነገር ማድረግ እንደሚችሉ አውቃለሁኝ ማለት ነው። እንደርሶ ለዛ ነው ራሴን የምከላከለው። ኢቭንም አሁን ለማርገዝ ለመውለድም ቢፈልግ ባይዘው አሁን ስታረግዙ ሆዳችሁ ገና እያለ ማለት ነው ሆዳችሁ ውስጥ ይገለበጣል፣ ያበላሹታል፣ ብዙ ነገር ይደረጋል። ታውቁታላችሁ መተት ማለት ነው። ስለዚህ በሃይማኖታችሁ በጽናት በሃይማኖታችሁ መንገድ መሄድ ራሳችሁን መሆን እንደዚህ አይነት ጠቢብ ቡዳ መተት ምናምን ነገር የሚመላለስባችሁ ከሆነ ችግር ነው። እኔ ደግሞ እንደዛ አይነት ሁኔታ ውስጥ ስላለኝ ነው እንደዛ ያልኩት ባይ ማለት ነው። እንደርሶ እኔ መጀመሪያ ከዚህ ሄጄ ማለት ነው ትራፕል ተመልሼ ማለት ነው ቀይሩልኝ ያልኳቸው ባይ እኔ አሜሪካ ስለሆንኩኝ ማለት ነው አሜሪካኖች ሊረዱ ስለማይችሉ እኔ ደግሞ ተናግሬ ምንም ለውጥ ላገኝ ስላልቻልኩኝ ቀጥታ ቀይሩልኝ አሜሪካዊ ነኝና ከዛ በኋላ ደግሞ ይላክልኛል እነሱ ይደውሩልኛል። ግን እኔ መጀመሪያ መቀየር አለብኝ ምክንያቱም ምንም ነገር ማድረግ አልቻልኩም እኔ። ስለዚህ አልኳቸው ባይደው ማለት ነው። ከዛ እንደዛ ስላቸው ምን አሉ መሰላቸው እኖ መጀመሪያ ሰነድ ማምጣት አለብሽ ከዛ ቀይራንልሽ ያው እንዲሄድ ማለት ነው ባይደው ማለት ነው። ኤቭሪ ታይም የሚያስቡት ሊሄድ እንደሆንኩ ነው ባይደው ከቀየርኩ በኋላ። ግን እኔ ለመሄድ ብቻ አይደለም ህይወት ያስግህ ሁኔታ ውስጥ ስላለ እኔ ልቀየር ነው ያልኳቸው ባይደው። ይሄ ሁሉ ነገር ያመጡት እነርሱ ራሳቸው ናቸው ባይደው ማለት ነው። እንደል ሰው እንደዛ ላይ ትልልቅ ያሉ ባይደው ማለት ነው የሆነ ነገር እንደሚያደርጉ ባይደው ማለት ነው። መቀመጫ ነው ያሳጡኝ ባይደው ማለት ነው የሆነ ነገር እስኪሆን ድረስ ማለት ነው። እንደል ሰው እኔ እንዴት እንደሚያደርጉ አይደና አላቅም ባይደው ማለት ነው። እኔ እንደዚህ የተናገርኩ ምንም ነገር አይሆንም ባይደው ማለት ነው። ምንም ነገር ሊፈጠር አይገባም ነበረ። ምንም ነገር ሊፈጠር አይገባም ነበረ። ግን ሰዎቹ ያወቁ እንዳላወቁ ሆኖ እኔንም ስለኔ ግድ ስለሌላቸው ነው ባይደው እንደዛ አይነት ነገር የሚፈጠረው። ከዛ ምን ቢደረግ ጥሩ ማለት ነው ቀጥታ
የሆነች ጥቁር አፍሪካዊ ነበረች እና እዚህ ደግሞ ብስክሌት ላይ ወታ ማለት ነው። ከሰው መርቃው ደግሞ ለምን ለዛ ነው ባይደኝ ማለት ሰዎቹ ግን እንድሪቁኝ አይፈልጉም። ያው ስራ እስከሚሰሩ ድረስ ማለት ነው። ከዛ በታሪክ ጥሩ ማለት ነው። ከብስክሌት ወድቃ ማለት ነው። ስራ ብስክሌት በደንብ አትችልም ባይደኝ እዝና ስንት ጊዜ ወድቃለች እየለመደችም ባይደኝ ማለት ነው። ከዛ እየሄደች ደግሞ ውሃ አለ ምናምን ነገርና ብስክሌት አስቡት እዛ ሀገር ማለት ነው። ሸተት ብሎ ይወድቃል ሰው ማለት ነው። ሶ እኔ ኢቭንም መልመድ አልፈልግም ልወድቅ ስለሆንኩ መውደቅ አልፈልግም ምናምን አልኳቸው ማለት ከብስክሌት እንዳልወድቅ ብዬ ማለት ነው። ከዛ በአንድ ቀን ነው የለመድኩት ማለት ነው። ከዛ በኋላ እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ልክ እንደነሱ እንደለመዱ አይደውይ ማለት ነው። እኔ ልክ እንደጠበቅኩ ነው ያስመሰልኩት ማለት ነው። አንድ ሰው ማለት ነው እንደዚህ ነገራችሁ የምፈልገው ምንድን ነው መንቃት እንደሆነ ወጥቼም ነበረ። ስለዚህ ህግ ስለሆነ ወደ ሌላ ቦታ መሄድ የለብሽም ግዴታ ወደዚህ መመለስ አለብሽ ተብዬ ነው የመጣሁት። እንደን የአውሮፓ ህግ ስለሆነ እንደን ሰው ማለት ነው ውዶቼም ልነግራችሁ የምፈልገው ነገር እዚህ ደግሞ እኔ ብዙ ችግር አለብኝ ሊረዱኝ ይገባል ምናምን አልኳቸው ባይደው ማለት ነው። ከዛ ማለት ነው ውዶቼም ትራፕል ላይ ማለት ነው። ከዛ ነገ ትመጫለሽ እና ዛሬ ተኝ ምናምን ነገር ሲሉኝ ማለት ነው። ሴትዮዋ ልክ ስገባ ጫማ ላይ የሆነ ነገር አደረገችኝ። ከዛ ለሊቱ ሙሉ ኡይ ስል ነው ያደርኩት። እሱ ነገር ምንድነው መተት ነው ባይደው ማለት ነው። ልጅቷ ጥቁር ሴት ነበረች አፍሪካዊ ባይደው እሷ ራሷ ነበረች እንደዛ ያደረገች ባይደው ማለት ነው። ሰዎቹ ላይክ እንደዛ የሚያደርጉት ላይክ ሀበሻን ተማርኮ ሰው ነው ባይደው ማለት ነው። እዚህ የተቀበሉት ሰዎች ናቸው ባይደው መጀመሪያ ያደረገኛ ሰዎች ከዛ ቀጥሎ ደግሞ ሌሎችን ባይደው ማለት ነው። እኔ ከጀምሮ ነው ስለማውቃቸው ነው በቃ ድሮ ነው የማየው ነገር ብዙ ነገር ስለነበረ ማለት ነው። ከዛ በቃ ላይ የለም አትበሉ ባይደው ማለት ነው። አሁን ስንት አለ መተት አለ። አሁን የሆነ እጃችሁ ላይ የሆነ ነገር ይወጣችኋል። ከዛ እዛ ማለት ነው በቃ ውይ ትላላችሁ ባይደው ማለት ነው። ከዛ በቀስታ ልገባችሁ ስፈልግ ባይደው ማለት ነው። እኔ በቀስታ ገብቶኝ አይደለም እኔ ስለ ራሴን ስለምከላከል ነው እንጂ ድሮ አብጄ ነበረ ባይደው ላብድ ነበረ ማለት ነው። አንድን ሰው ማለት ነው ልነግራችሁ የምፈልገው ነገር ምንድነው ስለዚህ ለዛ በጣም አስጊ ነው ባይደው ማለት ነው። ሶ እኔ ሌላ ነገር ለማሰብ ኮምፎርታብል ሰዎቹ ገና ከዚህ በላይ ካለሁበት በጣም እንዲያዳክም ይፈልጋሉ። እኔ ደግሞ ራሴን እየተከላከልኩ ነው ኤቭሪ ታይም ባይደው ስለዚህ እየተጋጨን ነው ባይደው ማለት ነው። አንድ ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ ደግሞ ያው ስተኛ ደግሞ ምን አይነት እንቅልፍ እንደምተኛ ልንገራችሁ። እኔ ጋለች የሆነች ሰው ማለት የረብነት አይዶን አላውቅም። ከዛም ሌላም ልትሆን ትችላለች፣ ኦሮሞም ልትሆን ትችላለች፣ ኤርትራዊ የሆነ ብሔርም ልትሆን ትችላለች። አይዶን አላውቅም። ሰው ትግርኛም ልትሆን ትችላለች። ምን አገባኝ። ግን አይ ቲንክ ብዙ እንደሷ አይነት ሰዎችን አውቃለሁ። እንደን ሰው ማለት ነው ወጥቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ምን አደረገች መሰላችሁ? ሀበሻ መሆን አለመሆን አይደለም ውዶቼ፣ እኔ ልንገራችሁ ሀበሻ መሆን አለመሆን አይደለም። ከኔ ጋር ሰው መሆን ነው። ባይ ዘ ወይ ጥቁር ሶማሊ ሀበሻ ማለት ከሀበሻ የባሱ ድፍን አእምሮ ያላቸው ሶማሊ አፍሪካውያኖች፣ ከዛ ቀጥሎ አረቦች፣ ቱርኪያ ነው መሰለኝ አይ ቲንክ በጣም የተደፈነ ጭንቅላት ያላቸው ሰዎች ናቸው ባይ ማለት ነው። አንደን ሰው እነዛ ሰዎች ደግሞ ላይክ ተሳይም ናቸው ለኔ አንደን ሰው ማለት ነው። ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ግን አንዳል ሰው ማለት ነው ከዛ እና ምን አለ መሰላችሁ እንትን ከዛ እነሱ ጋር የሚያስቀጥሙጡኝ ደግሞ እራሳቸው ናቸው እንደን ሰው። ከዛ ደግሞ እኔ ስንት ጊዜ ችግር አጋጠመኝና ቀይሮን ስላቸው ደግሞ አንቀይርሽም ማለት ነው። እንደን ሰው በጣም
እራሳቸው ማለት ነው። አንቀይስም ማለት ነው። እዚህ አምጥቶ ሲሰቃይ ደስ ያለው ማለት ነው። ያ ማለት ነው ልነግራችሁ የምፈልገው ነገር ያው አሁን እሷ ለምንድን ነው ከቤት አልሄድም ያለችው? ኤርትራዊ ናት፣ ኤርትራዊ ነው ብላ ያለችው። ኤርትራዊ ስላለች እንደፈለግን እናደርጋታለን ብሎ ነው ባይዶኝ ማለት ነው። ስለዚህ እኛ ብዙ ነገር እንችላለን ምናምን ብሎ ነው ውስጥ ለውስጥ ባይዶኝ ማለት ነው። እሱ ነው እኔ አይደለሁም አብያለሁኝ ማለት ነው። ኢቭንም ስለዚህ ማለት ነው እንድታስወጡልኝ እንዲያወጡልኝም ጠይቃቸው ነበር። እኔ ግን ማንም ሰው ቢቀመጥ ችግር የለውም፣ ግን ችግር ከሌለው የሆነ ነገር የማያደርገው ከሆነ ምናምን ብያቸው ነበረ። እኔ ግን ብቻዬን አድርጉኝ ከምለው በጣም ብዙ ቆይቻለኝ ማለት ነው። ብቻዬን አድርጉኝ በቃ ኤቭሪ ታይም ነው የምለው። ብቻሽን አትሆኝም ምናምን አለ። አንተ ሰው ማለት ነው ወዶች ያለ ነገራቸው የምፈልገው ነገር ማለት ነው። ከዛ የሆነ ውሻ የሆነ በቃ ለሌት እንደነገርኳቸው ማለት ነው። እንደዛ የሆነ ነገር ይጸቅጠኛል በቃ ሳምታይምስ በቃ እንደዚህ ብላችሁ ወደ መሬት መመለስ ምናምን ነገር አለ። የሆነ በቃ አይደለ አስማት ነገር ማለት ነው። በህልም እንደዛ ሲል ነው የሚያደው። በህልም ይባላል እንጂ በትክክል ነው እንደዛ ይባላል ባይዶይ ማለት ነው። በህልም የሚታዩትን ነገር በትክክል የሚሆነውን ነገር ነው መንፈስ ነው ባይዶይ እንደዛ ይባላል ባይዶይ ሶ በጣም ኤቭሪ ታይም እየተሰቃየሁ ነው የምተኛው ሌሊት በተለይ ማለት ነው። ፀጉሬን ኤቭሪ ታይም ነው የምነካውና ማለት ነው የሆነ ነገር ማለት ነው። ሴትዮዋ አልጋይ ትራሴ ላይ የሆነ ነገር ብትመተው እኔ ስተኛ ነው ላይ የምታደርገው ላይክ እኔ ሳምታይምስ ቅባት አልቀባም በቃ ቅባት ይሆናል ምናምን ብዬ ማለት ነው። እንደሱ ባንዴ ነው ደፈን ነው የሚለኝ ማለት ነው። እንደሱ በጣም እጨነቃለሁ ማለት ነው። እንደን ኢቨንም በቃ ላይ የሚያስጠላ ስሜት አለ አይደለ? ስትታመሙ አይኒ ታይም ማለት ነው። እንደዛ አይነት ስሜት ይሰማኛል ባይደውይ ማለት ነው። ባይደውይ አሁን ኤርትራዊ ብላለች፣ ኢትዮጵያዊ ብላለች፣ ብዙ ነገር ነው የሚሉት ባይደውይ ማለት ነው። እቺንም የተረካካች ባይደውይ ማለት ነው። ኢትዮጵያ እንዳልኩኝ ነው ባይደውይ ቻናት የምትባለው ነው እሷ እኔ ጋር ችግር የፈጠረችው ላይክ ለዛ ነው እያለች ማለት ነው። ከዛ ደግሞ ብዙ ጊዜ ደግሞ የሆነ ታይም ላይ ደግሞ እዛ ጀልባ ላይ እያለን ማለት ነው የሆነ ፍኒስትራ እንትን ሲደረግ ማለት ነው እኔ እኮ ኤርትራዊ አይደለሁኝም ስትጀመርም ኢትዮጵያ ውስጥ ነበር የነበርኩት እና ሰው ኤርትራዊ አይደለሁም ዝም ብዬ እንዳጋጣሚ ሆኖ እንደዛ ብዬ ስለሰጠው ነው እንትን አባቴ አሜሪካዊ ነው ስለ እናቴ ደግሞ እንግዲህ ግን ኢትዮጵያዊ ናት ብዬ ስም ብትሆን ደግሞ አይ ዶንት ኬር አንደርሶ እናቴ ለኔ ምንም ያደለችም ስላቸው ወይ ኢትዮጵያ ምንም ያደለችም ወይ ኤርትራ ምንም ያደለችም በቃ እንደዛ ጠራት አለው እንደ እናቴ እንዳንተም ጠራት አይደለም ያልኩኝ ያለሁት እንደታውቁ የምፈልገው ነገር ማለት ነው። እነርሱ ከጨዋታ ውጭ ናቸው ማለት ነው ኤርትራና ኢትዮጵያ ግን ማለት ነው። እሷ ለኔ ምንም አይደለችም እናቴ ለኔ ምንም አይደለችም ምናምን ነገር ሲላቸው ኢቭን እናቴ ለማለት ነው ብዙ ኮንፊደንስ የለኝም ደስም አይለኝም ምናምን አልኳቸው ባይደኝ ማለት ነው። ከዛ የሆነ ታይም ላይ ደግሞ በቃ አሜሪካ ምናምን ያልኩኝ አይደል ነበር የአሜሪካ ዜግነት የለኝም ምንም ነገር የለኝም እንግዳ ነኝ ምንም ማውቀው ነገር የለኝም ባይዶ ማርኮ። ከዛ የሆነ ሰው ሲደውልን ሀበሻ ደግሞ እንደምታውቁት ነው በቃ ለምን እኛም እንደዚህ ነን እኛ ስለሚሉ ባይዶ ማለት ነው። እኔም ኢትዮጵያዊ ነኝ አልኩት ባይዶ የሆነ ሀበሻ ነበርና ከዛ በቃ የሆነ በቃ ላይ ቤቱ በቃ ላይ የሆነ ነገር ነው የገባው በቃ ከዛ ፍኒስትራ ላይ የሆነ ትንሽ የፍኒስትራንትን ተበላሸ ብሎ ማለት ነው። ሳላበላሸው ባይዶይ ማለት ነው ተበላሽቶ ነበር አንድ እንትን ተበጥሶበት ነበርና ከዛ ትከፍያለሽ አይለኝም ባይዶይ ሰውየው ትከፍያለሽ ምናምን ነገር አለኝ ባይዶይ ማለት አንዳት ነገር ከተበላሸ ትከፍያለሽ ምናምን ብሎ በሩጫ ይመጣ መሰላችሁ አንድ ሰው ማለት ነው። አሁን ደግሞ ግልብጥ ብሎ ማለት ነው በቃ ምናምን ነገር ሶዋት ሰዎቹ ማለት ነው። ኢቭንም ሊቢያ ላይ ምን እንደዛ ነው እንቁቲ ባይዶይ ማለት ነው። አንድ ጊዜ ምክንያቱም ኢትዮጵያ በየዩኒሳር ሰምዝ በነበር እንደዛ ኢትዮጵያ ብላሻል በቃ ብሏል ባይዶይ ማለት ነው። ከዛ በኋላ ደግሞ ቆይት ብሎ ደግሞ ምን ይላሉ ማለት ነው ሲመጣ ኤርትራ እንዴ እኔ ምን ላደርጋቸው ነው ሰዎች እኔ እኮ ምንም አይደለሁም ኢቭንም እኮ እዚህ ይተባበሩኛል እኔ ምንም ነገር ባደርግም ላይክ ችግር ከተናገርኩኝ ወይም ደግሞ የሆነ ማረፊያ ይሰጡኛል እና ከዛ በኋላ ያው የማደርገውና ያለኝ ደግሞ እኔ የሁሉ ጊዜ አላማ ያለኝ ማለት ነው ወደ አሜሪካ መሄድ ነው። ግን ከሀበሻ ጋር ምንም ነገር ማድረግ አላሰብኩም ምንም ነገር መወያየት ማለት ነው። እኔ ዳይሬክት ልክ እነሱ ጋር ነበር መወያየት የፈለኩት ማለት ነው። ኢቭን እኔ እንዳሰብኩት አሁን መጥቼ እንደመጣሁት ደግሞ እኔ ቆይቼ ቢሆን ኖሮ ማለት ነው
ቀጥታ ነበረ እኔ ቋንቋ የምማረው ቋንቋ እስካሁን ልለምድ ችል ነበር ይሆናል ባይ 2 አመት ነበር የቆየሁት እና ሶ ቋንቋ እስካሁን ፐርፌክት ነበር የምሆነው ማለት ነው። ኢቭንም ባይ ዘ ወይ በትራንዝሌት በእንትን ከምንል ማለት ነው ራሴ ተምሬ ማለት ነው ራሴ ያስረዳቸው ነበረ። ያ ኢቭንም ቤት ከሰጡኝ ማለት ነው እኔ ቋንቋ ራሴ ለምጄ ራሴ ከነሱ ጋር ተግባብቼ ማለት ነው በራሴ መንገድ ይሄዳል ነው ያልኩት ባይ ዘ ወይ ማለት ነው። ምንም የሆነ ነገርም ከተገኘ ባይ ዘ ወይ እንደርሶ እኔ በየትኛው መንገድ ደግሞ አባቴ እፈልገዋለሁ። ምክንያቱም ሀበሻ ስለማውቅ ምክንያቱም ሀበሻ ኤኒ ታይም ጭቃ ያለው ኢቭንም ቤተሰቦቼ ባይ ዘ ወይ ማለት ነው እንደርሶ ማለት ነው። እኔ ስለ ፍቅረኛ ስለ ልጅ ምናምን ነገር ስለ ሴክስ ምናምን ያሰብኩት ነገር አልነበረኝም። ሰው ብቻ ነገራችን የምፈልገው ነገር ማለት ነው እስካሁን ማን ባይ ዘ ወይ ማለት ነው ፍቅረኛ ሊያዝ ብዬ እንትን ብዬ የሄድኩት ቤት ነው የለም በጭራሽ ማለት ነው። በጭራሽ እኔ ፍቅረኛ ቤት የሄድኩ ነው ብዬ ማለት ነው ምናምን ሄጄ አላውቅም። አጋጣሚ ካልሆነ በስተቀር ማለት ነው ፍቅረኛ ለመያዝም መደብ አልነበረኝም። እኔ ደግሞ እዚህ ደግሞ ላይክ እንድንግባባ ነበር የፈለኩት ባይ ዘ ወይ ጋብቻ ምናምን ነገር ባይ ዘ ወይ ብዙ ነገር እንትን አላለኝም ነበረ። ሰውየውም የሚያሰማምን ነገር አልነበረም። ይሄ ጋብቻ አይደለም እሱንም አይታይም ነበረ። የእሱ ህልም ነበረ ባይ ዘ ወይ ማለት ነው። ስለዚህ ምንም አይመስለኝም ነበረ ማለት ነው። ይሁን ካልሆነ ደግሞ ይቀርትን ቅር ብሎ ባይ ዘ ወይ ማለት ነው እኛ ልንግባባ እንችላለን ልንግባ ይገባል ባይ ዘ ወይ ብዙ ነገር ልክ አሁን እንደማውቀው ድሮንም አውቅ ነበር ማለት ነው። ስለዚህ ምን ሊያደርገኝ እንደሚችል ምናምን ነገር ላይ ነበር ማለት ነው። እኔ ያገባው ማለት እቀጥላለሁ ማለት አይደለም። ካልተመቼ ልፈታለሁ አሁንም ባይ ማለት ነው። እንደዛ ማለት ነው ነገር ወደቼ ልነግራችሁ የምፈልገው ነገር ማለት ነው እድሜ ሄድባት እንትን በለባት ብቻውን መኖርም እኮ አለ ባይ ማለት ነው። ግን አሁን ሰንበደካም እኔ ብዙ ጊዜ ነግሬያቸዋለሁ። በጣም የምጠላው ሰው በጣም አንጻር የሚሄድበትን ሰው በደካማ ጎን ሊገባኝ የሚፈልግን ሰው እስከ መጨረሻ ነው ማስጨርሰው። ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ በትክክለኛ መንገድ ያልመጣኝ ሰው ካልሆነ በስተቀር ማለት ነው በደካማ ጎን ሊገባኝ የሚፈልግ ሰው አይስወርቱ ጋር ነው የምላቸው። በቃ ላይ እንደ እንትን ነው የምቀየርበት ሰው እኔ በደካማ ጎን ሰው ጥሩ አይደለም። ሰው አይደላችሁ እንዴ እንትን ሰው ማለት ነው እንደዛ ያልኩኝ በጣም የሚያስጠላ ሁኔታ ውስጥ ነው የምኖረው ማለት ነው። እንደርሶ በቃ ሰምታይምስ ደግሞ ላይ በጣም ሽቶ አለ ምናምን ነገር በቃ እኔ ኢቭንም በቃ ላይ ሽንት ቤት ነው የሚሸቱት። አይስወርት ጋር ነው የምላቸው ነው ጋር የሚቀመጡ ሰዎች በቃ እረፍት የለም። በቃ ኤኒ ታይም እቺ ትንሽ ትሻላለች እውነት ልናገር ከተባለ ማለት ነው። አሁን በጣም ትሸታለች። አሁን በቃ ሽታ ጀምራለች። አይደል አላውቅም የእግሯ ቆስል ነው አላውቅም የሌላ እንትን ነው አላውቅም። አሁን በቃ ሽቷ በጣም ያስጠላል እውነት ልናገር ከተባለ ማለት ነው። ግን ደህና ነበረች። ደህና የሆነችው በጠባይ ክፉ ናት እንጂ እቺ ልጅ ናት ባይዘው ጨና ደህና ናት ባይዘው ብዙ ሽታ የለም። አይደል አላውቅም በፊትም አሁንም ደህና ናት ባይዘው ማለት ነው። ሌሎቹ ግን ማለት ነው በጣም ሸታታዎች ባይደው ይመጡ በቃ ሽታ በቃ ቶሌት ሽንት ቤት ነው የሚሸቱት። አይደል አላውቅም ለምን እንደሆነ አላውቅም ባይደው ማለት ነው። ቅባታቸው ሲያስጠላ በቃ ራሳቸው ነው በቃ ላይ ሽታቸው ባይደው ማለት ነው። ኢቭንም እኮ እኔ በቃ ምን ችግር አልነበረኝም እኮ ኢቭንም እኔ ከጥቁር ጋር ሲያስቀምጡኝ ይሄ ደስ ስላለች ደግሞ ወጣት ናት ምናምን ብዬ ደስ ብሎኝ ነበረ ማለት ነው። ከዛ ብዙ ነገር ልታገዘኝ ትችል ይሆናል ምናምን ያልኩኝ ማለት ነው ብላለች ልጅቷ በቃ ናብላለች የሆነ ፓስተር ነገር ናት እና ከዛ መጽሐፍ ነው የምታነበው ትላለች ባይደኝ ማለት ነው። የማንን እንትን እያዘጋች እንደነበር አላውቅም። አሁን እኔ ጋር ሲመጡት ማለት ነው እንደዛ የሚያደርጉት ለምንድን ነው ማለት ነው ቤተሰቦቻችሁ ላይ ባይደኝ እኔንም ጭንቀት ውስጥ ያስገቡኛል። ማህፀኔንም ያመኛል። ምክንያቱም እኔ ወደ እኔ እንትን የሚያደርጉት ማለት ነው ሀከር እንደን ሰው እንደዛ ይባላል ማለት ነው። ስለዚህ እዚህ ደግሞ የሚፈጠረውን ነገር በሙሉ ያውቃሉ ምናምን ብሎ ምንም አይመስላቸውም ሰው ማለት ነው። እንደዚህ ነገራቸው የሚፈልገው ነገር አንድ ሰው ማለት ነው ውዶች የሰው አሁን ነገር ካልፈለገ በስተቀር ማለት ነው ቀየር ያለኝ ባይደይ ማለት ነው ቀየር ያመን ነበረ ኢቭንም ማለት ነው በጣም በጥሩ መልኩ ማለት ነው ፊክስ እንደሆነ ፍክስ እንዲያደርጉ አሁን እንደሚፈጠረው ማለት ነው። አሁን ፊክስ ለማድረግ እንኳን መንገድ ላይ ሲደርስ የሆነ በቃ ላይ የሆነ ነገር አለ በቃ ጠቢብ ነገር ነው አለና አላውቅም የሆነ ሰይጣን ይመጣልና ምንም ማሰራም ባይደይ ማለት ነው። እዛ ግን እዛ ስዊዘርላንድ ላይ መስቀየር ግን ምንም ፊክስ ለማድረግ ኢቭን ቀላል ነበር ማለት ነው። ኢቭንም ችግር የተፈጠረው ከዚህ የተለቀቀ ወረቀት ነው። ሰው ምንም ያደረጉት ነገር የለም። ትራንስሌት ከሆነ ትራንስሌት በቃ ሰው ምን ላድርግ ይችላል ባይደይ ያለ ትራንስሌትም ነግራቸዋለሁ። አደሰኝ መልስ ነው የሚሰጡት
ሰው ኢቨን በቃ እኔ ግዴታ በቃ የሆነ ጥቅም ከሌለኝ ሊኖር አይገባም ማለት ነው። እኔ እኮ ስፖርት ጋር ነው የምላቸው። እኔ አሜሪካ ስላቸው ለቤት በቃ እኔ አሜሪካዊ ምናምን ብዬ ምናምን ነገር ነው የሚመስላቸው ባይዶ ማለት ነው። እኔ አሜሪካዊ መሆን እኮ አይደለም መሆኔን እኮ አይደለም ምስተው ባይዶ ማለት ነው። መሄድ ስለማልችል እዞኝ ይጠቅመኛል፣ ግን ይሄን ያህል ምንም ሊጎዳኝም ይችላል ሳምታይምስ እንደልሶ ማለት ነው። እኔ ከሁሉም በላይ መሄድ ነው የምፈልገው ባይዶይ ማለት ነው። ሲሄድ ነው የምጠቀመው አሜሪካዊ ከመሆንም በላይ ባይዶይ ማለት ነው። ግን አሜሪካዊ መሆን የሚጠቅመኝ ምንድን ነው? ሰዎቹ በጣም ተጠራጣሪ ናቸው፣ መስጡፋት ተሳሰብ አላቸው። ስለዛ ነው ባይዶይ ኤኒ ታይም ኔጌቲቭ ስለሆነ ኤኒ ታይም ደግሞ ሰዎቹን ያሏቸውን ነገር ቶሎ ስለሚቀበሉ ለዛ ነው ባይዶይ እኔ መቀየር የፈለኩት በጣም ማለት ነው እንጂ እኔ ሁሌም ራሴን መከላከል እችላለሁ ባይዶይ እኔ በጣም ጎበዝ ተዋጊ ነኝ ባይደይ ማለት በጣም አሪፍ ነው የምወጋው ሰው ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ማለት ነው የፈለገ ጠብብ የፈለገ ጅብ ቢኖር ማለት ነው ለኔ ምንም ላደርገኝ አይችልም። አንደል ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድን ነው? እኔ ግን በእኔ ምክንያት ሰዎችንን ማለት ነው በተለይ ማለት ነው በተለይ ልክ እንደ ቡዳ ነገር ነው። አሁን ልክ ጥሩ ነገር ያደረጋችሁ ሰዎች ወይም ደግሞ ዝም ብላችሁ የሆነ ተልካሻ ወሬ ማለት ነው ወይ ተልካሻ ነገር ተበለች ምናምን ብላችሁ ማለት ነው ሰዎችን የምታቃጥሉት ነገር፣ ሀገር የምታቃጥሉት ነገር፣ ንብረት የምታጠፉት ነገር ማለት ነው። ምክንያቱም ሰዎቹ ያንን ለማጥራት ብዙ ነገር ለፍቶ ነው ያንን የሚጠራው የሚያደርገው ከዛ ማለት ነው። አሁን ደግሞ በጅልነታቸው ማለት ነው እሱንም በጅልነታቸው ባይ ዘ ወይ ማለት ነው ሰው እንደዛ አይነት ነገር እኔ ጋር ሲመጣ ማለት ነው ፍቅር ምናምን ብለው ማለት ነው በትክክለኛ መንገድ ሰው ነው መራት ነው እንጂ እዛ ሆኖም ማለት ነው በቃ እንትን አሪን ፎሎው እያደረጉ ማለት ነው ከኔ ሳይሰሙ ገለል ቢገቡ ሰው ጉዳ ጥሩ አይደለም። ስለዚህ እንደዛ እንደሆነም አልፈልግም ባይዘው ማለት ነው። እዚህ ነው ስለ አታረጉኝ የሚለው ነው እንደም ጅሎች አትሆኑ። እኔ አይደለም እዚህ ለመኖር ማሁን ሲኖር እንኳን ተመችቶኝ አልኖርም። አይናቃለ ብዙ መጥፎ ነገር እንደምታስበው እዚህ ምንም ካለማድረግም አልፎ ማለት ነው እንደዚህ እየተሰቃየው እንኳን ምንም አይመስላችሁም። ካላደረጉኝ ነው አይተን ከአንድ ጊዜ አሻራ ስለሰጠው ያው መግቢያ መውጫ የላትም ተብለው ነው አይደል? አላውቅም ታዲያ ሌላ ምን ልል እችላለሁ ማለት ነው። አሁን እኮ ሀሜት ወይ ቁጣ ምናምን ነገር አይደለም። ይሄንን ነገር ምንም የሚባለው ሌላ ምክንያት ስታጣ ያለውን ነገር ነው የምትናገረው። ያው እኔ የማላውቀው ነገር የለም እና ኤቭሪቲንግ ማለት ነው ሰዎች የሚያደርጉትን ነገር እንደርሶ ማለት ነው ወዶች ነገራቸው የምፈልገው ነገር መብት አለኝ ባዲ ኤኒዌር ማለት ነው። እኔ ላይ እንደዛ የሚጫወቱ ሰዎች ምንም ነገር ስላላቸው አይደለም። ምንም ኃላፊነት የሰጣቸውም ሰውም የለም። ስለዚህ ማለት ነው ሰው የሆነ ነገር መጥፎ ነገር ሊያደርግ ከፈለገ ምክንያት ማብዛት የለበትም ባዲ ወይ ማለት ነው። አሁን ሰው ማለት ነው ወዶች ያለ ነገራቸው የምፈልገው ነገር ምንድነው? ያው ብዙ ነገር ማለት ነው። እዚህ ደግሞ ኡክሬኖቹ በቃ ለኡክሬኖቹ የተሰጣቸውን ቤት አሪፍ የነሱ ንጹህ ቤትና ወደዚህ ተናው እነሱ ሻወር ውስጥ ነው የሚያወጭ። እኔ እንደዛ አይደለም ባለው በህልም ነው የሆነ እንትን ያየሁትና እንደዛ በይሰማር ነው እንደሱ ነበር ቢያላ አቅም ጭንቅላቴ ላይ መልቶልኝ አቅም ባይው ማለት ነው። እኔ አሜሪካዊ ቢሆንም ባይው ማለት ነው የሚያደርጉኝ ነገር ልክ አይደለም ነው እንጂ የሚለው ማለት ነው። ኡክሬንና ኔዘርላንድ ለርስ በርሳቸው ይቀራረባሉ። ያ አንድ አውሮፓ ናቸው ባይው ማለት ነው። ቢከባበሩ ደስ አይኖ ፕሮብሌም ምንም ማለት አይደለም። እንደን ሶ ማለት ነው ለነገራችሁ የምፈልገው ነገር ማለት ነው ነግራችሁ የምፈልገው ነገር ስለዚህ እኔ እንደዛ አይነት ጠባይ የለኝም፣ ምንም የማይመስለኝም። ወንስ እናገር ከተባለ
በዚህ ያለ ነው በቃ በጣም ቡዳዎች መጥፎዎች ናቸው በእኛ በኩል ያሉት። በዛ በኩል ያሉት ግን ደህና ሰዎች ናቸው። እውነትን ለመናገር ከተባለ ማለት ነው የሆነ በቃ ስታያቸው ላይክ እንደዚህ ፍልክልክ ምናምን ነገር አይደለም። አንዳንድ ሰው ማለት ነው ኢቨን እኔ በቃ ላይክ እኛ ጋር የሚታጠቡ ነበር ሻወር የሚመስለኝ እንጂ ቤት አላቸው ምን አላቸው ምናምን ነገር ምንም አይመስለኝም። ሰው ቤት ያው ደስታዬም ቤት ነው። ውስጥም ሌላ ሊሆን ይችላል። ምን አገባኝ ቢሆን ምን አገባኝ። ከፈልግ ለምን እንደፈለጉ ያደርጉላቸው። they are not my business። እኔ ማስበው by the way እኔ ኢትዮጵያዊም ቢሆን ትግሬም ቢሆን አፋርም የትኛውንም ሰው ቢሆን ማለት ነው ሰው ስለሆንኩኝ ማለት ነው ሰው እንደዛ ሲያደርጋችሁ ጥሩ አይደለም። አሁን እኮ ለእርዳታ ብሎ ማለት ነው ከውጭ ሀገር ብዙ ሰው ማለት ነው ሰው ተርቧል ሰው ምናምን ብሎ ከዚህም ወስዶ ኢትዮጵያ ውስጥም ሌላ ቦታ መርዳት አይሰጡ የለ እንዴ? ሶ የእውነት አንተ እርዳታ የምትሰጥ ከሆነ እኔ ስደተኛ ነኝ እንጂ ወደ ቤት አይደለም የመጣሁት። ማወቅ ያለባችሁ ጥገኛ ነኝ፣ ስደተኛ ነኝ። አንደን ሶ እኔ የምለው ባይ ዘ ወይ ማለት ነው ህግም ስላለ በህግ ደግሞ ግዴታ ልትኖሩ ከሆነ ምንም ችግር ከሌላችሁ ልታገቡ ይገባል። ፍቅረኛም እየተፈቀደላችሁ ፍቅረኛ ልትይዙ ይገባል። ግዴታ ምናምን የሚባል ነገር አላየሁትም ባይ ማለት ነው። ሶ እኔ ፍሪደም አለ ብዬ ነው የመጣሁት እንጂ ኢቭንም እኔ ጆ መጣ ነበረ ማለት ነው። የትኛውንም ፍቅረኛ ይዤ መጣ ነበረ። ይሄን ያህል ችግር እንዳለ ባውቅ ኖሮ ማይደይ ማለት ነው። አንተም ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማንም ሰው ፍቅረኛ አይናት ይበላ ምን አገባቸው? ፍቅረኛዋ ከሆንክ ታዲያ ለምን አንተን ትደብቅሃለች ሌሎችን እያወጣች ሊባልም ቀላል እኮ ነው ያ እና ሰው ዋት ዊዶ ለኔ እኮ ምን አገባን እያሉኝ ነው ባይ ዘ ወይ ማለት ነው። ብዙ ነገር ስላቸው እርዱኝም ስላቸው ምን አገባን ነው እኮ በቃ አንተ ሰው ማለት ነው እንደዛ እያሉ አሁን ምን አገባኝ እርዳታ እያሉ ደግሞ አሁን ፍቅረኛ ምናምን ነገር ፍቅረኛ ምንድን ነው? ባል ማለት ላይ በቃ እንደ ምን አይነት ፍጣሪ ምናምን ነገር ነው እንደምታየው ባይ ዘ ወይ እኔ ባይ ዘ ወይ ስነ ስርዓት የሌለው ባል ከሆነ እኔ ባል እኮ ጥቻ አይደለም እኔ ባል ላጣ እችላለሁ ነበር አይደል? ማንም ሴት ባል አታጣም። ነገራችን የምፈልገው ነገር ማለት ነው ሴት አልታጣችም፣ ጥሩ ሴት ነው የምታጣው። ግን ጀስት ግጣሟን አታጣም። በዛም አንድ ሰው ማለት ነው ወንዶች ነገራችን የምፈልገው ነገር እንደዛ ስል ጊዜ ማለት ነው ያው የተደረገኝን ነገር የሆንኩት ነገር አልረሳም። እኔ ላይ የተደረገ ነገር ያለው እንደ ጥሩ ነገር አላየውም ባይ ማለት አልረሳውም ነበር ኤቨር ማለት ነው። ሶ ፎር ኤኒ ታይም ከርፉል ነው የሚሆነው ባይ ማለት ነው። እንደ ሶ ክፋት እንደ ክፋትም ሊታይ አይገባም። የሆነ ነገር በጣም ኤቭሪ ታይም በቃ ሰዎቹ በድክመታችሁ ሊገባቸው ወይም ደግሞ ሌላ ነገር ልጠቀሙ ካያችሁ ባይ ዘ ወይ ማለት ነው ኤቭሪ ታይም ሬዲ ነው የምትሆኑት። እንዴ አሁን እንደዛ ያደረግን ሰው በኋላስ እንደዛ የሆንኩትን በኋላስ እንደዚህ ምናምን እዚህ ግዴታው ነው ባይ ዘ ወይ ማለት ነው። የማይፈራ ሰው አለ። እኔ ግን ሰው እንደ ጠባይ ነው፣ ጠባይ መቀየር አይችልም። እኔ ደግሞ እንደዛ ነው። በጣም ነው አንድ እንትን ካይሆን ኤቭሪ ታይም ተነቀቃለሁ ማለት ነው። እኔ ሰው ማለት ነው ወዶች ያልነገራችሁ የምፈልገው ነገር ምንድነው መሰላችሁ ማለት ነው። አሁንም ኡስታዝ ስለተባለ ኡስታዝ ግዴታ ይሆናል ማለት አይደለም። ባለኝ ሆኖ ባለወይ እና ያለን አሁን ግን ያለበትን ሁኔታ ያሳየዋችሁ ነው። በፊትም ያሳየዋቸው ባለወይ ነበር እንትን ማድረግ አቆሜ ነበር እኮ መሀል ላይ ያቆምኩት ደግሞ ኮንዲሽን ጡን አልነበረም። ግን ለቁም አስቤ አይደለም አልነበረም። ታስዋይ ማለት ነው። በጣም እላይ ወጣ ማለት ነው። ስሜቱ በጣም ከፍስል ማለት ነው። ከፍስል ስላችሁ የመውደድ እንደሷን እንደዛ አይነት መውደድ አይመቸኝም ወዶቼ ማለት ነው። በዲስካም ዳውን ኤቭሪ ታይም በልክ ሲሆን ነው የምወደው
እንደነገርኳችሁ ደግሞ ከሰዎች ጋር በጣም ለመቆየት በየትኛውንም ነገር ማለት ነው ያለውን ነገር ነው እሱ ጋር እንዲቆይ የሚያደርገኝ ባይዘይ ማለት ነው። አሁን ጤናውን እያጎደሉት፣ እያቆሰሉት፣ እያሳመሙት፣ እየበሉት፣ እየጠጡት ምናምን ነገር አይደለም ሰዎችን መስመር ማስያዝ ወይም ደግሞ አዳንተ እንደፈለክ ማድረግ ባይደኝ ማለት። ስለዚህ እኔ አይገባኝም እንደዛ አይነት ቋንቋ ነበረ አይገባኝም። ምክንያቱም እኔ የማስበው ማለት ነው ካሁን በኋላ ፈጣሪ እድሜ ከሰጠኝ ማለት ነው ካሁን በኋላ ከእነሱ ጋር እየተሰቃየው የምኖረውን ህይወት ገና ወልጄም ብዙ ነገርም በቃ ገና ስቃይ ውስጥ እንደምኖር ነው የማስበው። ምክንያቱም አሁን ይሄን ነገር ሳየው ባይደኝ ማለት ነው። ስለዚህ ኤቭሪ ታይም ሬዲ ነኝ ሁሉ ሸል ነገራቸው የሚፈልገው ነገር ማለት ነው። ያ ፍቅረኛም ሲይዝም ሳፈቅርም ምን አይነት ሁኔታ ነበረ? ምን አይነት ነገር እየተካሄደ ነበረ? ሰዎችስ ምን አይነት አመለካከት አላቸው? ኤቭሪቲንግ ስላየሁኝ ባይዘይ ማለት ነው። ለወደፊት ምን ሊገጥመኝ እንደምችል ኤቭሪቲንግ አይቼዋለሁ ባይዘይ ማለት ነው። አንተም ሰው ማለት ነው ሁሉ ሸል ነገራቸው የሚፈልገው ነገር ማለት ነው። እኔ ኤቭሪ ታይም የምፈልገው ነገር ማለት ነው ወደ አሜሪካ መሄድ ነው ባይዘይ ማለት ነው። ልማርም አልቻልኩም ምንም ነገር ነው ላድርግ አልቻልኩም። ሰው እኔ ኤቭሪ ታይም ደግሞ መማር እፈልጋለሁ ማለት ነው። ስለዚህ ምንም እንኳን አሁን እንደስመጣችሁ ለአኩሬኖች ምናምን ነገር ምንም አይሰጣቸውም። በቃ ኢቭን ውሃ ድሮ የነበረኩት ምግቡ በጣም አሪፍ ነበር። ምግቡ ውሃ ነው የሚጥመው እዚህ ምን በላው አይሶት እንኳን በረሃብ ሞት ነው። እኔ በቃ እንጀራ ምናምን ነገር ነው የሚመቸኝ እንትን ከዛ በቃ ምግብ አይበላልኝም። በቃ አስጠልቶኛል እዚህ የሚሰራውን ምግብ ማለት ራሴ እየሰራሁትን መብላት ነው ደስ የሚለኝ። በቃ እንጀራ ምናምን ጋርግሬ ምናምን ሲበላ ደስ ይለኛል ባይዘኝ ማለት ነው። አንዳንድ ሰው ማለት ነው ልጅ ከዛ ቀጥሎ ደግሞ ምንም ነገር እኮ ምንም አይደረግላቸውም። ኢቨን በጣም ገረመኝ ማለት ነው። አካባቢ ነው እኔ ለምጄዋለሁ ግን ለነሱ ምንም ክብር የላቸው ባይደማር ምንም ነገር የላቸውም። እንደ ማንኛውም ሰው ነው የሚቀመጡት ባይደማር እንዴ እኔ ኢቨንም ባይዘኝ ነው ምንም የለም ብዬ ነው ኢቨን ንቀና እንትን ያልኩት እንጂ ይሄን ያህልም እንትን አላደረኩም። ግን ሰዎች ላይ በጣም እንትን ያስባሉ። ቀኛ እንደዚህ ነው ስለዚህ ከዛ ሻወር ሲበላሽ ማለት ነው የነሱ የት ነው ምናምን ስለው ዋለ ውስጥ ነው